በታምር የተጸነሰው በታምር የተወለደው በታምር ያደገው ከመወለዱ በፊት ትንቢት የተነገረለት ሲጸነስ የአባቱን አንደበት የዘጋ ሲወለድ የአባቱን አንደበት የከፈተ ሲጸነስ ደርቆ የነበረውን አይሆንም የተባለውን የእናቱን ማኅፀን እንዲከፈት ያደረገ ታምረኛውና አስደናቂው ነቢይና ሐዋርያ ሰማዕት ክርስቶስን አምላኩን ዓለም ሊያየው የናፈቀውን ጌታ ያጠመቀና በእጁ የዳሰሰ አስደናቂው የታላቁ የሰማዕቱ የነቢዩ የሐዋርያው የአዲስ ኪዳን መጀመሪያ የብሉይ ኪዳን መደምደሚያ ባሕታዊና ጻድቅ ለዘመናት ተሰውሮ የነበረውን የክርስቶስን ጽድቅና እውነት የገለጠ የአባቶችን ልብ ወደ ልጆች ይመልሳል፣ የከሃዲያንንም ሐሳብ ወደ ጻድቃን ጥበብ ይመልሳል ተብሎ በመልአክ የተነገረለት የታላቁ ነቢይ የዮሐንስን በዓለ ልደት እናያለን። እንኳን አደረሳችሁ፣ እንኳን አደረሰን። በሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምሮ እስከ 25 እና ከ47 ጀምሮ ያለውን ቃል በዚህ መልኩ እናቀርበዋለን። የመጀመሪያ ሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ሲጀምር ቃሉ እንደዚህ ይላል። በይሁዳ አውራጃ በሄሮድስ ዘመን ከአብያ ወገን የሆነ ስሙ ዘካርያስ የሚባል አንድ ካህን ነበረ ይላል። ሚስቱም ኤልሳቤጥ ትባል ነበረ፣ ነገዷም ከነገደ አሮን ነበረ ይልና ሁለቱም በእግዚአብሔር ፊት ጻድቃን ነበሩ፣ በእግዚአብሔር ሥርዓትና ትእዛዝ ይሄዱና ያለምንም ነውርና ነቀፋ ይኖሩ ነበር። ነገር ግን ልጅ አልነበራቸውም፣ ኤልሳቤጥ መካን ነበረችና ይልና ይናገራል። ታስታውሱ ከሆነ መጽሐፍ ቅዱስ ሲናገር ያለ ምክንያት አይናገርም። የዘካርያስን ከአብያ ወገን መሆን፣ የንጉሱን የሄሮድስን ዘመን መጥራቱ፣ እንዲሁም ኤልሳቤጥ ከአሮን ወገን መሆኗን ለምን አስፈለገና ጠራት ቢባል ብሉይ ኪዳንን እግዚአብሔር አምላካችን በኤልሳቤጥ ጀምሯት ነበረ። የአሮን ሚስት ኤልሳቤጥ ትባል ነበረ። ብሉይ ኪዳንን በአሮን ሚስት በኤልሳቤጥ ጀመረ። አሮን ማለት ተራራ ነው። ብሉይ ኪዳን በተራራ ላይ ተጀምራለች። አዲስ ኪዳንን ደግሞ በዘካርያስና በኤልሳቤጥ ፊት አውራሪነት በዮሐንስ መንገድ ጠራጊነት እንደጀመረ ለማሳየት አዲስ ኪዳንን ደግሞ በኤልሳቤጥና በዘካርያስ እንደጀመረ ያሳየናል። ዘካርያስ ማለት ዝክረ እግዚአብሔር ማለት ነው። እግዚአብሔር ያሰበው እግዚአብሔር የሚያስበው ማለት ነው። ኤልሳቤጥ እንግዲህ እንደምታስታውሱት በብሉይ ኪዳኗ በመጀመሪያዋ ኤልሳቤጥ በአሮን ሚስት ብሉይ ኪዳንን፣ በዘካርያስ በካህኑ ሚስት ደግሞ በኤልሳቤጥ አዲስ ኪዳንን ጀመረ ይላልና ምክንያት አለው። ነገር ግን በደንብ አስተውሉ። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ይላል። ሁለቱም ማለት ባልና ሚስቱ ማለት ነው። ሁለቱም ጻድቃን ነበሩ። በማን ፊት ነው ያለው? በእግዚአብሔር ፊት ነው። ለምንድን ነው ጻድቃን ነበሩ ብቻ ያላለ? በእግዚአብሔር ፊት ብቻ አለ። ለምን? ጻድቃን የነበሩት በእግዚአብሔር ፊት ነበር እንጂ በሰዎች ፊት ጻድቃን እየተባሉ አይጠሩም ነበር። ለምን ከተባለ መካንነታቸው አሰድቧቸዋል። መካንነታቸው እንዲሰደብ አድርጓቸዋል። እንዲሰደቡ ምክንያቱም በብሉይ ኪዳን ምክንያት በኃጢአት ምክንያት በመርገም ምክንያት ነው ተብሎ ስለሚታሰብ ሁለቱም በሰው ፊት ኃጢአተኞች ተብለው ይታሰቡ ነበረ። በደንብ አስተውሉት። በተለይ ምእመኑ እንኳን ኃጢአት ከሰራ መካን ሲሆን ኃጢአተኛ ነው ከተባለ፣ ዘካርያስማ ሊቀ ካህናት የነበረው የቤተ መቅደሱ አገልጋይ መካን ሲሆን ልጅ ሲያጣ ምን እንደሚባል አስተውሉት። ምን ያክል እንደሚሸማቀቁ አስተውሉት። ነገር ግን በእግዚአብሔር ፊት ሁለቱም ጻድቃን ነበሩ ይልና ይናገራል። በማን ፊት? በእግዚአብሔር ፊት ግን ጻድቃን ነበሩ። ኦርቶዶክሳውያን ይህንን ቪዲዮ የምትሰሙ ብዙ ጊዜ ጻድቅ መስለን ለመታየት የምንሞክረው በሰው ፊት ነው። ጻድቅ መሆን ያለብን በእግዚአብሔር ፊት ነው። ምክንያቱም ሰው የሚያውቀውንም የማያውቀውንም ሊያወራብን፣ የተረዳውንም ያልተረዳውንም ሊናገር፣ የሰማውንም ያልሰማውንም ሊያወራ ሊያባዛ ይችላል። ላይረዳም ይችላል። የእግዚአብሔርን አሰራር
የእግዚአብሔርን ዓላማ ሰው ሊያውቅና ሊረዳ ፈጽሞ አይችልም። ስለዚህ ሰው ጻድቅ አላችሁ አላላችሁ፣ ንጹሕ አላችሁ አላላችሁ፣ ምንም መጨነቅ ያለባችሁ አይመስለኝም። ስለዚህ ጻድቅ መሆን ካስፈለገ በእግዚአብሔር ፊት ነው እና ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ይላል። ጻድቅነታቸውን ሲገልጥ ደግሞ እግዚአብሔር ያዘዘውን ስርዓትና ሕጉን በመፈጸም ነው ይላል። ትእዛዝ አለ፣ ሕግ አለ። ትእዛዛት የሚባሉት 9 ናቸው። ሕጉ የሚባሉት የታምልክ ነው። ሌላ አምላክ ባለማምለክ ትእዛዛቱን በመጠበቅ ጻድቃን ነበሩ። ሁለቱም በእግዚአብሔር ፊት ተወዳጆች ነበሩ። ነገር ግን በእግዚአብሔር ፊት ጻድቃን ቢሆኑም ግን ልጅ ግን አልነበራቸውም፣ መካኖች ነበሩ ይላል። ለምንድን ነው እንደዚህ ያለው? በደንብ አስተውሉ። አንደኛ የዘካርያስንና የኤልሳቤጥን ትዳር ለትልቅ ዓላማ እግዚአብሔር መርጦት ነው። ሁለተኛ ደግሞ ልጅ መውለድ አለመውለድም ኃጢአት አይደለም፣ መውለድም ጽድቅ አይደለም። የትኛውም ሰው ኃጢአተኛውም ሲወልድ እናየዋለን፣ ጻድቁም ልጅ ሲያጣ እናየዋለን። ልጅ መውለድ ጽድቅ ቢሆን ኖሮ ጻድቃን ሰማዕታት ትተውት ዓለምን ንቀው አይሄዱም ነበር። ልጅ መውለድ ጽድቅ ቢሆን ደግሞ ኃጢአተኞች ባልወለዱም ነበር። ስለዚህ መውለድ አለመውለድ ጽድቅም ኃጢአትም አይደለም ማለት ነው። ከተወለደ በኋላ የእግዚአብሔር ስጦታ ስለሆነ የእግዚአብሔር ስጦታ ተንከባክቦ በስርዓት መያዝ ግን ተገቢ ይሆናል። ስለዚህ ሁለቱም ግን ልጅ አልነበራቸውም። ቅድም እንዳልኳቸው ለትልቅ ዓላማ እግዚአብሔር እሱ የሚመጣበትን ዓላማና ከነሱ የሚወለደው ጌታውን የሚያጠምቅ ጌታውን የሚዳስስ ለጌታው የጌታው መንገድ ጠራጊ ጎባጣውን የሚያቀና ጎድጓዳውን የሚመላ ንጹሕና ጻድቅ አሕዛብን የሚገስጽ የአባቶችን የአብርሃምና ይስሐቅ ያዕቆብን ልብ ወደ ልጆች የሚመልስ የካህዲያንን ልቦና ደግሞ ወደ አእምሮ ጥበብ ወደ ጥበበኞች እውቀት የሚመልስ በኤልያስ ኃይልና በኤልያስ መንፈስ የሚሄድ የእግዚአብሔር በግ ዓለም ይናፍቀው የነበረ ነቢያት የመስዋዕቱ በግ ወዴት አለ እያሉ ሲናገሩለት የነበረ ነቢያት ሊያዩት የናፈቁ እነ ሙሴ ሊያዩት የናፈቁትን በግ ክርስቶስን ያስተዋወቀ ለዓለም እንዲያስተዋወቅ ያደረገ የዓለም ሁሉ መንገድ ጠራጊ የአዲስ ኪዳን ጀማሪ የሆነውን ዮሐንስን ሊወልዱ ስለሆነ ነው። ስለዚህ ሁለቱም መካን ነበሩ ይልና ዘካርያስ በቤተ መቅደስ በተራው ካህናት እንደሚያደርጉት በተራው ማዕጠንት ለማጠን ወደ ቤተ መቅደስ ገብቶ ሳለ ሕዝቡን በአፋ በውጭ ሆነው ይጸልዩለትም ነበረ ይላሉ ሊቃውንት። ይጸልዩለት ነበር ማለት ምን ማለት ነው? ባላወቀው ኃጢአት አትቅሰፈው፣ ባወቀው ኃጢአት አትቅሰፈው፣ ባላወቀውም ኃጢአት አትቅሰፈው እያሉ ይጸልዩለት ነበረ ይላል። ዛሬም ለካህናት መጸለይ ያስፈልገው ምዕመናን የሚጸልዩበት ምክንያት ይህ ነው። እሱም የእግዚአብሔር መስዋዕት የእግዚአብሔር መልአክን በመሰዊያው በስተቀኝ በኩል ታየው ይላል። በመሰዊያው በስተቀኝ በኩል የእግዚአብሔር መልአክ ታየው። ዘካርያስም ፈራ፣ ፍርሃትና ረዓድም ወረደበት ይላል። የእግዚአብሔር መልአክ እንዲህ አለው፣ ዘካርያስ ወይ አትፍራ፣ ጸሎትህ ከእግዚአብሔር ፊት ደርሷል፣ ጸሎትህ ተሰምቶልሃል፣ ቅድመ እግዚአብሔር ደርሶልሃል። ሚስትህ ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። በመወለዱም ፍስሐና ሐሴት ይሆናል፣ በመወለዱም ብዙዎች ደስ ይላቸዋል። የወይን ጠጅ አይጠጣም፣ የሚያሰክርም መጠጥ ሁሉ አይጠጣም። ገና ከእናቱ ማኅፀን ጀምሮ መንፈስ ቅዱስ ይመላበታልና የአባቶችን ልብ ወደ ልጆች ይመልሳል፣ የካህዲያንንም ሐሳብ ወደ ጥበበኞች ልብ ወደ ጥበበኞች እውቀት ይመልሳል። በኤልያስ ኃይል ይሄዳል፣ ወበኃይል ኤልያስ ይሐውር፣ በኤልያስም ኃይል ይሄዳል አለው ይላል። ዘካርያስም መልሶ እንዲህ አለ፣ እንደምን አድርጎ ሊሆን ይችላል? እኔም ባለቤቴም ሁለታችንም አርጅተናል። እኔም አርጅቻለሁ፣ ባለቤቴም በሴቶች ልማድ ይደረግ የነበረው ነገር ቀርቷል። ይህ ነገር እንደምን ሊሆናል? እንደሚሆንስ በምን ላውቅና ልረዳ እችላለሁ አለው። የእግዚአብሔር መልአክ እያለ ይጠራው የነበረውን አሁን ግን መልአኩ ራሱ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ ይህንንም ብስራት ልነግርህ ይዤ የመጣሁት ከእግዚአብሔር ተልኬ ነው። ስለዚህ ይህ ነገር እስከሚሆን ድረስ በጊዜው የነገርኩ ነገር በጊዜው እስከሚፈጸም ድረስ ስላላመንከኝ ዲዳ ትሆናለህ አለው። ዘካርያስም ከዚያችን ሰዓትና ደቂቃ ጀምሮ ዲዳ ሆኖ ከቤተ መቅደስ ዘግይቶ ወጣ።
ሕዝቡም አንዳች የተገለጠለት ነገር እንዳለ ያስቡ ነበረ ይላል። ከዚያም ወጥቶ ዘካርያስ በመጠቃቀስ በምልክት እያሳያቸው አገልግሎቱን ከፈጸመ በኋላ ወደ ቤቱ ሄደ። ወደ ቤቱም ከገባ በኋላ ኤልሳቤጥ ጸነሰች። ኤልሳቤጥም ጽንሷን ለ5 ወራት ያክል ሸሸገችው ይላል። ለምን ቢባል እግዚአብሔር ታላቅ ነገርን አድርጎልኛል። ሰዎች ኤልሳቤጥን ይሰድቧት ነበር። አስተውሉ። ይቺ ይብስተ አጥባት ሕጽቢታ ማሕፀን የበቅሎ ልጅ ቢወልዷት እንጂ አትወለድ እያሉ የኤልሳቤጥን ጽድቅና የእግዚአብሔርን ዓላማ ያልተረዱ ወገኖች ይሰድቧት ነበር፣ ያስሟጠጡባት ነበር። የሊቀ ካህናቱ ሚስት መካን ሆና ሊቀ ካህናቱም እሷም ኃጢአተኞች ናቸው እያሉ ሰው ያልገባውን ነገር ይናገራል። ምናልባት ከዚህ ነገር የምትረዱት አንደኛ እግዚአብሔር ሊሰጠን ያለውን ነገር ያዘገየብን በምክንያት እንደሆነ፣ ለምን እንዳዘገየ ስለማናቅ ባናማረር፣ ከጽድቃችንን ባናናውጥ፣ ሰዎች የሚሉትም ነገር ተገቢ ባይሆንም እንኳን ነገር ግን ታግሰን መጠበቅ። ጌታ ለዚህ ነው በወንጌል ሲያስተምር እስመ በትዕግሥትክሙ ታጠርዑ ለነፍስክሙ፣ እነሆ በትዕግስታችሁ ነፍሳችሁን ትገዟታላችሁ በማለት ይናገራል። እና ስለዚህ ኤልሳቤጥ ምናለች? እግዚአብሔር ስድቤን አርቆልኛል፣ መሰደቤን አርቆልኛል፣ ክብሬን ገልጧል፣ ያቀደውንና ያለመውን ሐሳቡን አድርጓል፣ ፈቃዱ ተፈጽሟል፣ ጸሎታችንን ሰምቷል ስትል ለ5 ወራት ሸሽጋለች ማለት ነው። ከኤልሳቤጥ የምንማረው ነገር ምንድን ነው ካላችሁኝ፣ ብዙ እህቶቻችን ካረገዙ ከጸነሱ ጊዜ ጀምሮ ጽንሳቸውን ለማሳየት የማያደርጉት ነገር የለም። ፎቶ ቤት ይሄዳሉ፣ ማርገዛቸው እንዲታወቅ ያደርጋሉ። በጣም በብዙ ነገር ያሳዩታል። ይህ ማለት በጣም የእግዚአብሔር ልጆች የተባረከ ልጅ ገና ሐኪም ቤት እንሄዳለን፣ ብዙ ቦታ እንሄዳለን። በአጠቃላይ የተባረከ ልጅ ማግኘት ከፈለግን አንደኛ ከእግዚአብሔር ጋር ያለን ግንኙነት በጣም የጠነከረ መሆን መቻል አለበት። ሁለተኛ እግዚአብሔር ይባርክልን፣ እግዚአብሔር ይልን እንጂ ሰዎች አዩ አላዩ፣ ፎቶ ተነሳን አልተነሳን ምን ሊጠቅመን ይችላል? ምንም ሊጠቅመን እኮ አይችልም። የተባረከ ልጅ ለማግኘት ግን ዘካርያስና ኤልሳቤጥን መሆን ያስፈልጋል። አንደኛ በእግዚአብሔር ፊት ጻድቃን መሆን፣ ሁለተኛ ትእዛዙንና ሕጉን መፈጸም ነው የሚያስፈልገው። ትእዛዙንና ሕጉን መፈጸም ነው የሚያስፈልገው። ሁለቱም ጻድቃን ነበሩ ብሎ እንደነገረን የጽድቃቸው መገለጫ ደግሞ ትእዛዙንና ሕጉን መጠበቅ ነበረ። ስለዚህ ለ5 ወራት ያክልም ሸሸገችው ይላል። ከዛ በ6ኛው ወር ደግሞ ሌላ ተአምር ተፈጽሟል። ከዚህ አያይዞ ለዚህ ነው ዮሐንስን በጣም የሚገርመው ኢሳይያስ መልአክ ብሎታል። እንደገና ደግሞ ሚክያስም መልአክ ብሎታል። ኢሳይያስ የአዋጅ ነጋሪ ቃል ትንቢተ ኢሳይያስ 40 ቁጥር 3 ጀምረን ስናነብ የምናገኘው እንዲሁም ደግሞ ትንቢተ ሚክያስ ምዕራፍ 3 ቁጥር 1 ጀምረን የምናገኘው አምላካዊ ቃል ነው። ከነቢያት ወገን ትንቢት ተነግሮለት የተወለደ ምናልባት መልአክ ተናግሮለት የተወለደ ሶምሶን አለ። እንዲሁም ጥቂት ሰዎች ይኖራሉ፣ ጥቂት ነቢያት ይኖራሉ። ከዚህ ውጭ ግን እንደ ዮሐንስ ግን ነቢያት የተናገሩለት ያመሰጠሩለት እግዚአብሔርን በነቢያት አድሮ እንዲናገር ያደረገለት የለም። ለምንድን ነው ከተባለ የመጀመሪያ ስሙ ትርጓሜ ራሱ ዮሐንስ ትለዋለህ የሚለውን ዮሐንስ የሚለውን በሁለት ተርጉሙታል። ዮሐንስ ማለት ፍስሐ ወሐሴት ደስታ ማለት ፍጹም ደስታ ማለት ነው ብለውታል። ሁለተኛ ጸጋ ማለት ነው፣ ስጦታ ነው። እግዚአብሔር አምላካችን የዓለምን ጨለማ የዓለምን ሐዘን አርቆ ደስታ ሊሰጥ የሚመጣበት ወቅት እንደደረሰ የጌታችን የመድኃኒታችን የኢየሱስ ክርስቶስ መንገድ ጠራጊ እንደሆነ ሁሉ ዮሐንስ በጽንስ መንገድ ጠራጊ ነው፣ በመወለዱ መንገድ ጠራጊው ነው። ኋላም ደግሞ በአስተምሮ ወንጌል መንገድ ጠራጊ ሆኗል። የጌታን መንገድ አቅኑ፣ ጥርጊያውን አቅኑ፣ ጎድጓዳው ይምላ፣ ጎባጣው ይቅና፣ ዛፉ ይቆረጥ፣ ስሩ ይማስ፣ መንገዱ ይስተካከል እያለ ይሰብክ የነበረ ነዋ በግው ለእግዚአብሔር ዘኢአትት ኃጢአተ ዓለም፣ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እያለ እኔ ስለ እርሱ ልናገር፣ ስለ እርሱ ላስተምር፣ ስለ እርሱ ልገልጥ፣ እርሱን ልገርጥ፣ ከኔ በፊት የነበረ እርሱ ግን ይመጣል፣ እኔ ደግሞ ላንስ፣ እርሱ ሊበልጥ፣ የእኔ ተፈጸመች፣ የእርሱ ግን ትቀጥላለች እያለ ጌታ ከእርሱ በኋላ እንደሚመጣ ለአሕዛብ ለእስራኤል የተናገረ ያብራራ ያመሰጠረ ታላቅ ነቢይ ነው። ስለዚህ ለ5 ወር ከሸሸገች በኋላ በ6ኛው ወር የእግዚአብሔር መልአክ
ቅዱስ ገብርኤል ወደ እመቤታችን መጥቶ እመቤታችን ቅድስት ድንግል ማርያምን ትወልጃለሽ ወንድ ልጅ ምልዕተ ክብረ ሆይ ምልዕተ ጸጋ ሆይ እያለ እመቤታችንን ካከበራት ካገነናት በኋላ በጣም በሚገርም ሁኔታ ታናሿን ብላቴና ዘካርያስን ዘካርያስ ሆይ አትፍራ፣ ጸሎትህ ደርሶልሃል፣ ጸሎት ተሰምቶልሃል፣ ሚስት ኤልሳቤጥ ወንድ ልጅ ትወልዳለች ነው ያለው። እመቤታችን ግን እንደዛ አይደለም ያላት። እመቤታችን እንደዚህ አይደለም ብሎ ያላት ደስታን የተመላሽ ወይ ደስታ ይገባሻል፣ ጸጋን የተመላሽ ወይ ደስታ ይገባሻል፣ ከሴቶች የተለየሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው፣ እነሆ ወንድ ልጅ ትወልጃለሽ፣ መንፈስ ቅዱስ ያድርብሻል እያለ አክብሮ አግኖ ነው የነገራት። ይህንን ጥያቄ እንደምን ያለ ምስጋና ነው እንኳን ብትል ወላዲተ አምላክ ቅድስት ድንግል ማርያም ለእግዚአብሔር የሚሳነው ነገር የለም፣ ለመንፈስ ቅዱስ የሚሳነው ነገር የለም ብሎ በመንፈስ ቅዱስ በእግዚአብሔር ካህሊነት ነው ያስረዳት እንጂ እንደ እናቷ እንደ ሔዋን ይሁንልኝ ይደረግልኝ አላለችም። ከዚያም ስትቀበል እነሆ የጌታ የእግዚአብሔር ባሪያው ነኝ አለች እንጂ በእምነት ነው እንጂ የተቀበለችው፣ እንደ ዘካርያስ አልተከራከረችውም። እንዴት ወንድ ሳላውቅ ብላለች። እውነት ነው፣ ወንድ ሳላውቅ ብላለች። ዘካርያስና ኤልሳቤጥ የሳራንና የአብርሃምን ታሪክ ያውቃሉ። ወላዲተ አምላክ እርግጥ ነው የሳራንና የአብርሃምን ታሪክ ታውቃለች። ነገር ግን ከሷ በፊት ያለ ወንድ የወለደ አልነበረም። ይህ ጉዳይ ከእግዚአብሔር ይሁን ከመንፈስ ቅዱስ ይሁን የሚለውን ለመረዳት ወላዲተ አምላክ ቅድስት ድንግል ማርያም ከመላኩ ጋር ያደረገችው ቃለ ምልልስ በእግዚአብሔር ካህሊነትና በእግዚአብሔር ሁሉን ቻይነት ለእግዚአብሔር የሚሳነው ነገር የሌለ መሆኑንና እንዲሁም ኤልሳቤጥን እነሆ ከዘመዶችሽ ወገን የምትሆን ኤልሳቤጥ ካረጀች ካፈጀች በኋላ እነሆ አሁን ጸንሳ 6 ወር ሆኗታል ሲላት ይኩነኒ በከመ ትቤለኒ እንደ ቃልህ ይደረግልኝ እኔ እግዚአብሔር ባሪያው ነኝ አለች ይላል። በዚህ ቃል ደምድማለች ማለት ነው። ስለዚህ ይሄ የሉቃስ ወንጌል ምዕራፍ 1 በጣም አስገራሚ ነው። ከዚህ በኋላ ወላዲተ አምላክ እመቤታችን ፈጥናም ወተንሳአት ማርያም ፍጡነ ወሆረት ደወለ አይነ ከርም እመቤታችን ቅድስት ድንግል ማርያምም ፈጥና ተነስታ ወደ ተራራማው ሀገር ወደ ዘካርያስ ቤት ሄደች። በዚያም ሄዳ ኤልሳቤጥን ወአምሃታ ለኤልሳቤጥ ሰላም አለቻት። ወሶበ ሰማት ኤልሳቤጥ ድምፃ ለማርያም ቃላ ለማርያም አንፈራ ጸጓል በመላ መንፈስ ቅዱስ ላይ ለኤልሳቤጥ አንፈራ ጸጓል ውስጥ በውስተ ከርሳ። ኤልሳቤጥ የእመቤታችን የቅድስት ድንግል ማርያምን ድምፅ በሰማች ጊዜ የእግዚአብሔር መንፈስ በኤልሳቤጥ ላይ መላባትና አንቺ ከሴቶች የተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ወምንትኑ አነ ከመ ትምጽእ ኀቤየ እሙ ለእግዚእየ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ በኀበ እግዚአብሔር። አንቺ የጌታዬ እናት ስትሆኚ ወደ እኔ ትመጪ ዘንድ ምንድን ነኝ? እኔ ምንድን ነኝ? አንቺ የጌታዬ እናት ያለቻት መንፈስ ቅዱስ መላባት ኤልሳቤጥ ላይ። ኤልሳቤጥም ደግሞ ያ የመላባት መንፈስ ቅዱስ ያናገራት እውነተኛውን አምላክ ማንም ያልነገራትን አምላክ መጽነሷን ማንም አልነገራት፣ ማንም አላስተማራት። ነገር ግን የጌታዬ እናት ሆይ ወደ እኔ ትመጪ ዘንድ አንቺ እኔ ምንድን ነኝ? አንቺ የጌታ እናት፣ እኔ ደግሞ የሰው እናት፣ ሰው ለወልድ ሰው የጸነስኩ ነኝ። እኔ ሰውን ጸንሻለሁ፣ አንቺ ደግሞ ጌታን ነው የጸነሽው። እኔ ሰውን ለወልድ አርግዣለሁ፣ አንቺ ግን ጌታን ነው የጸነሽው ብላ ኤልሳቤጥ ካለች በኋላ ከጌታ ተልከው የነገሩሽ እንደሚሆን የምታምኚ ብፅዕት ነሽ አለቻት ማለት ነው። አስቡ፣ መልአኩ ቅዱስ ገብርኤል ከሰማይ ቡርክት አንቲ እምአንስት ጸጋን የተመላሽ ወይ ደስታ ይገባሻል ብሎ አክብሮ አግኖ ነገራት። ከምድር ኤልሳቤጥ መንፈስ ቅዱስ መልቶባት መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ ኤልሳቤጥ ደግሞ በመንፈስ ቅዱስ ተቃኝታ መንፈስ ቅዱስ መልቶባት ወላዲተ አምላክ ቅድስት ድንግል ማርያምን የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? አንቺ ከጌታ ተልከው የነገሩሽን ቃል የምታምኚ ብፅዕት ነሽ ብላ አመሰገነቻት። ከዚህ በኋላ እናታችን ቅድስት ድንግል ማርያም ትውልድ ሁሉ ብፅዕት ይሉኛል ብላ ተናግራለች ማለት ነው። ከዚህ በኋላ ኤልሳቤጥ የመውለጇ እመቤታችን 3 ወር በኤልሳቤጥ ዘንድ ከቆየች በኋላ ኤልሳቤጥ የመውለጇ ወራት ደረሰ ይላል። የመውለጇ ወራት ደረሰ። እመቤታችንም ወደ ነበረችበት ወደ ዮሴፍ ወደ ዮሴፍ ቤት ወደ ናዝሬት ተመለሰች ይላል። ስለዚህ የኤልሳቤጥ የመውለጇ ወራት ደርሶ ታላቁን ነቢይ፣ ታላቁን ጻድቅ፣ ታላቁን ባሕታዊ በታምር ሲጸነስ በታምር የተወለደውን ማለት አይሆንም የተባለውን የኤልሳቤጥን ማኅፀን እንዲለመልም ያደረገ እንዲሁም ደግሞ አይሆንም እንዴት አድርጎ ሊሆን ይችላል ብሎ የተናገረ የዘካርያስን አንደበት የዘጋ እንዲሁም ደግሞ በማኅፀን ሳለ ለጌታ የሰገደ ለእናቱ የንግስትነቷን ለጌታ የአምላክነቱን ስግደት የሰገደ ገና በእናቱ ማኅፀን ጀምሮ እግዚአብሔርን ማመስገን የጀመረ ታላቁ ብላቴና
ለታላቅ ዓላማና ርዕስ የተመረጠው ዮሐንስ ኤልሳቤጥ የመውለጇ ወራት ደርሶ ወለደችው። በወለደችም በ8ኛው ቀን ገራዦች መጥተው ሊገርዙት ሳለ ስሙ ማን ይባል ብለው ኤልሳቤጥን ጠየቋት። ዮሐንስ ይባል፣ ዘካርያስ ይባል ሲሏት አይ ዮሐንስ የሚባለው ዮሐንስ የሚባል ከዘመዶቻችሁ ወገን የለም ወይ አሏት። አዎ የለም ዮሐንስ ነው የሚባል አለችው። ዘካርያስንም ማን ይባል ብለው ሲጠይቁት ወሰአለ ለውሃ ይላል ብራና ለምኖ ዮሐንስ ይሰመይ ስሙ ዮሐንስ ይባል ብሎ ሲጽፍ አንደበቱ ተፈቶ እግዚአብሔርን አመሰገነ ይላል። በደንብ አስተውሉ። ታላቅ በእግዚአብሔር ፊት ታላቅ ይባል የተባለ ከእናቱ ማኅፀን ጀምሮ መንፈስ ቅዱስ የሚመላበት የአባቱን አንደበት እንዲናገር አደረገ። በተአምር የተጸነሰ፣ በተአምር የተወለደ፣ በተአምር ያደገ፣ በተአምር ደግሞ የሞተ ሰማዕት የሆነ ነቢይ ነው ይህ ነቢይ። ስለዚህ ተወለደ። ከዚህ በኋላ ዘካርያስ እግዚአብሔርን አመሰገነ። እግዚአብሔርን አመሰገነና ትንቢትም ተናገረ። መንፈስ ቅዱስም መላበት እና ትንቢት ተናገረ። አንተ ሕፃን የልዑል እግዚአብሔር ነቢይ ትባላለህ፣ ከፊት ከፊቱም ትሄዳለህ፣ የልዑልንም መንገድ ትጠርጋለህ፣ መንገዱን ጥረጉ አቅኑ ጎድጓዳው ይምላ እያልክ ትናገራለህ፣ ብዙዎችን አሕዛብን ትመልሳለህ እያለ ትንቢት ተናገረ። በጣም ይገርማል። እግዚአብሔርን ሲያመሰግነው ያዘጋጀህልንን ማዳንህን አይተናልና እናመሰግንሃለን እያለ አመሰገነ። በደንብ አስተውሉ። እግዚአብሔር መንፈስ ቅዱስ የመላባቸው ቤተሰቦች ናቸው። እነዚህ 3 ቤተሰቦች ዘካርያስ መንፈስ ቅዱስ ተመልቶበት ስለ ልጁ ትንቢትና ስለ ጌታችን ስለ ኢየሱስ ክርስቶስ ትንቢት ተናገረ። ኤልሳቤጥ ትንቢት መንፈስ ቅዱስ መልቶባት የጌታዬ እናቱ ብላ እመቤታችንን አመስግናለች። ሕፃኑም ከእናቱ ማኅፀን ጀምሮ ዮሐንስ መንፈስ ቅዱስ መልቶበት በሦስቱም ላይ መንፈስ ቅዱስ ስለመላ እግዚአብሔርን አመስግነዋል። ድንግል ማርያምን ደግሞ ከፍ ከፍ አድርገዋል። ስለዚህ አንድ ሰው መንፈስ ቅዱስ መልቶበታል የምንለውና የመንፈስ ቅዱስ ማደሪያ ሆኗል የምንለው በምንድን ነው ካል ከሚናገረው ንግግር ተነስተን ነው። ዘካርያስ መንፈስ ቅዱስ በምልአት ባልታየበትና ባልተገለጠበት ጊዜ የተናገረውና ያሰበው ነገር አሁን ደግሞ መንፈስ ቅዱስ ሲመላበት የተናገረውና ያደረገው ነገር መለያ ይሆነናል። ስለዚህ የትኛችንም ብንሆን እግዚአብሔር ሊሰጠን ያለው ነገር ቢዘገይም እንኳን ልናምን ልንቀበል ያስፈልጋል። ስለዚህ ሰኔ 30 ቀን ታላቁ ነቢይ ዮሐንስ ተወለደ። ተወልዶም ስሙም መልአክ እንዳወጣለት ዮሐንስ ተባለ። ዮሐንስ ማለት ቅድም መጀመሪያ መግቢያችን ላይ እንደተናገር ነው ፍስሐ ወሐሴት ወይም ፍጹም ደስታ ጸጋ ማለት ነው። ይህም የሆነው እግዚአብሔር የሚሰጠንን ጸጋ አስቀድሞ ስለሚናገር ነው። ስለዚህ ሁላችንም እግዚአብሔር አምላካችን ሊሰጠን ያለው ነገር ቢዘገይም እንደሚሰጠን አምነን የዘካርያስንና የኤልሳቤጥን የትዳር ሕይወት አይተን ዘካርያስንና ኤልሳቤጥን እንድንመስል ዘካርያስንና ኤልሳቤጥን መምሰላችን የሚያስገኘን ነገር ምንድነው ከተባለ ዮሐንስን የመሰለ ልጅ እንድናገኝ እግዚአብሔር አምላካችንም ክብራችንን በዓለምና በሰው ፊት እንዲገልጥልን ያስፈልጋል። ዮሐንስ ከተወለደ ጊዜ ጀምሮ በፍጹም በራሱ ላይ ምላጭ አላረፈም፣ ወይም የሚያሰክር መጠጥም አልጠጣም። በምድረ በዳ ከኖረ በኋላ ጌታ ዮሐንስ 30 ሲሆነው ለጌታ ደግሞ መንፈቅ ሲቀረው ማለት ነው ወጥቶ ነስሑ ወእመኑ እስመ ቀርበት መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ማስተማር ጀመረ። አሕዛብን ሁሉ መጀመሪያ እንደተነገረው የአባቶችን ልብ ወደ ልጆች ይመልሳል ማለት የአብርሃም የይስሐቅ የያዕቆብን ልብ የእስራኤል ዘሥጋን ልብ የአባቶችን ልብ ወደ ልጆች ይመልሳል። የአብርሃም የይስሐቅ የያዕቆብን እምነት ወደ ልጆች መልሶ ያስረዳቸዋል። ይህንንም የማቴዎስ ወንጌል ምዕራፍ 3 ላይ አብርሃም አባት አለን እንደምትሉ ብቻ ሳይሆን የአብርሃምን ግብር ስሩ፣ የአብርሃምን ስራ ስሩ፣ አለበለዚያ ግን ለአብርሃም ከነዚህ ድንጋዮች ልጅ ያስነሳለታል እያለ ተናግሯል። ይህ ማለት ነው የብዙዎችን ወደ እግዚአብሔር ይመልሳል፣ በኤልያስ ኃይልና መንፈስ ይሄዳል ሲባልም መልአኩ ሲነግርም ሰምተናል። መልአኩ በኤልያስ ኃይል ይሄዳል ማለት ኤልያስ መገሰሰ አክዓብ ወኤልዛቤል አክዓብና ኤልዛቤልን በኃጢአታቸው ምክንያት እንደዘለፋቸውና እንደገሰጻቸው ዮሐንስም ደግሞ ሄሮድስንና ሄሮድያዳን ሄሮድስ
ይደለው ከታውሰው ብእሲተ እሁከ ፊልጶስ የወንድም የፊልጶስን ሚስት ልታገባ አይገባህም፣ አግባብ አይደለም። የወንድምህን ሚስት ልትቀባ አይገባህም፣ ዋርሳ አትውረስ፣ ድንበር አታፈርስ እያለ ይናገር ጀመር። እንዲሁም ደግሞ ሄሮድያዳንም ዘልፏታል። ሁለቱንም በምድረ በዳ እያለ ወንጌል ሲሰብክ ይሰማቸው ነበረ ይላል። ድምፅ ይሰማቸው ነበር። እነሱ ቤት ዘግተው ዝሙት ሲፈጽሙ ዮሐንስ በምድረ በዳ ኦ ሄሮድስ እያለ ሲናገር ይሰማ ነበር ይላል። በኤልያስ ኃይል ይሄዳል ማለት ይህ ነው። አንደኛ ኤልያስ ከመጀመሪያ ከእናቱ ማኅፀን ጀምሮ መንፈስ ቅዱስ የመላበት ነው። ዮሐንስም እንደዚሁ ነው። ስለዚህ ዮሐንስንና ኤልያስን የሚያመሳስላቸው አስተምህሯቸው ነው። ስለዚህ ዮሐንስ እንደተነገረለት የእግዚአብሔር ነቢይ ትባላለህ ብሎ አስቀድሞ በነቢያት እንደተነገረ በአበይት ነቢያት በደቂቅ ነቢያት እንደተነገረ አባቱም ትንቢት እንደተናገረለት የጌታችን የመድኃኒታችን የኢየሱስ ክርስቶስ ነቢይ ሆኖ ነቢያት ሊያዩት እነ ሙሴ ፊትህን አሳየኝ ብሎ ሲለምን ፊቴን ማየት አትችልም የተባለለትን ጌታ እጁን ጭኖ ሲያጠምቀው አይተናል። ነዋ በግኡ እነሆ ይስሐቅም አባ የመሥዋዕቱ በግ ወዴት አለ ብሎ በኦሪት ዘፍጥረት ምዕራፍ 22 ላይ የጠየቀውን ጥያቄ እነሆ የእግዚአብሔር በግ ብሎ ሲመልስ እናያለን። ለ5500 ዘመን የነበረውንና ሊጠቅም ያልቻለ የእንስሳትን መስዋዕት አስወግዶ ለዓለም ሁሉ ድህነት ራሱን ሰውቶ ለዓለም ሁሉ ድህነት ሊሆን የመጣውን የእግዚአብሔርን በግ የዓለሙን ሁሉ ኃጢአት ሊያስወግድ የሚሰዋውን የእግዚአብሔርን በግ ነዋ በግዑ ለእግዚአብሔር ዘኢአትት ኃጢአተ ዓለም ነው የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እያለ ክርስቶስን ያስተዋወቀ ለክርስቶስ ሕዝቡን ያዘጋጀ የእስራኤልን የደነደነውን ልቡና የእስራኤልን ያሰለጠነ የጎበጠውን በአምልኮ ጣዖት የጎበጠውን የእስራኤልን ልቦና ያስተካከለ በአምልኮ ጣዖት የጎደጎደ ልቦናቸውን ያስተካከለ በቃለ እግዚአብሔር የመላ የጎሰቆለ ማንነታቸውን የንስሐ ጥምቀት እያጠመቀ ለእግዚአብሔር ለክርስቶስ ያዘጋጀ እኔ በውሃ አጠምቃችኋለሁ ከኔ በኋላ የሚመጣው ግን በእሳትና በመንፈስ ቅዱስ ያጠምቃችኋል እያለ ከኔ በፊት የነበረው ከኔ በኋላ ይመጣል እኔ ግን ጫማውን ልፈታ የማይቻለኝ እያለ የሰበከለት ታላቁ ነቢይ ሰኔ 30 ቀን ተወለደ። ሰኔ 30 ቀን ሲወለድ ዘካርያስና ኤልሳቤጥ እግዚአብሔርን ባንድ አመስግነዋል። ሕዝቡ፣ ጎረቤቱ፣ ወገን አዝማዱ ሁሉ ተሰብስበው እግዚአብሔርን አመስግነዋል። በመወለዱ ብዙዎች ደስ ይላቸዋል የተባለውም ተፈጽሟል። ስለዚህ ይህ ታላቅ ነቢይ ያደረጋቸው ብዙ ታምራት አሉ። አጠር አድርገን ግን ይህንን ለማየት ሞክረናል። የሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምሮ ያለውን በመመልከት እንድትጨምሩበት ማሳሰብ እወዳለሁ። ሁላችሁም ቪዲዮውን ላይክ፣ ሰብስክራይብ፣ ሸር እንድታደርጉ ማሳሰብ እወዳለሁ። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ዮሐንስ በረከቱና ቃል ኪዳኑ እስከ 55 ትውልድ ድረስ የተሰጠ ቃል ኪዳን አለው። እሱ እንዲደርሰን መልካም ፈቃዱ ይሁንልን። ይቆየን።